ደካማ ሆኜ አገኘኝ የማልጠቅም ሆኜ አገኘኝ በሰይጣን እጅ ሆኜ አገኘኝ የማልረባ ሆኜ አገኘኝ ግን ባንተ ከዚህ ሁሉ ወጥቻለሁ ግን ባንተ የእግዚአብሔር ልጅ ተብያለሁ ግን ባንተ ከዚህ ሁሉ ወጥቻለሁ ግን ባንተ የእግዚአብሔር ልጅ ተብያለሁ ደካማ ሆኜ አገኘኝ የማልጠቅም ሆኜ አገኘኝ በሰይጣን እጅ ሆኜ አገኘኝ ማልረባ ሆኜ አገኘኝ ግን ባንተ ከዚህ ሁሉ ወጥቻለሁ ግን ባንተ የእግዚአብሔር ልጅ ተብያለሁ ግን ባንተ ከዚህ ሁሉ ወጥቻለሁ ግን ባንተ የእግዚአብሔር ልጅ ተብያለሁ ወላባዳ ካራል ያለው ሰበን ያለው ባ ግን ባንተ ግን ባንተ ከዚህ ሁሉ ወጥቻለሁ ግን ባንተ የእግዚአብሔር ልጅ ተብያለሁ ግን ባንተ ኦላ ባህዳላ ባቼኔፋን ያለው ባሻዲ ፋራዲ ያለው ካይናት ያሰባ ግን ባንተ የእግዚአብሔር ልጅ ተብያለሁ ደካማ ሆኜ አገኘኝ የማልጠቅም ሆኜ አገኘኝ በሰይጣን እጅ ሆኜ አገኘኝ ማልረባም ሆኜ አገኘኝ ግን ባንተ ከዚህ ሁሉ ወጥቻለሁ ግን ባንተ የእግዚአብሔር ልጅ ተብያለሁ ግን ባንተ ከዚህ ሁሉ ኦላላማ ታሊፈን ያሎራዲያናማ ግን ባንተ ወላ ባሽ ሌፋኖ ታሊፋራዲያሎ ባሽ አዲያለባዲ ራዲያኖ ሴባካት ያሎፈ urda levano maradia la baradia la sira mahadia livana namo እገርማችሁ እግዚአብሔር ያገኘን ቦታ ያስታውሳችሁ ተገኛችሁበትን ቦታ ያስታውሳችሁ እንድዘምሩ ፈልጋለሁ በዚህ ማለዳ እኔ ውስጤ ሞልቶ የመጣው ይሄ ቢላፋራ ሻዳ ባራዲያ la baradia lo sebani የተነሳበትን የማያውቅ የሚደርስበትን አያውቅም የታሪክ ጅምር እንደተጀመረ እንኳን ባውቅም ከዚህ ዕውቀት ልኩ ያለፈ ተገልጦልኛል የታሪክ ጅምር መነሻው በመስቀሉ ግርጌ ሆኖኛል ያወቅኩት ቀን አምላኬን ጌታዬን ስቀበለው እንደ ግል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ ያወቅኩት ቀን
ያወቅኩት ቀን አምላኬ ጌታዬ ስቀበለው እንደገል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ የተነሳበትን የማየው የሚደርስበትን አያውቅም የተወለድኩ ቀን ታሪኬ እንደተጀመረ እንኳን ባውቅም ከዚህ እውቀት ልኩ ይላል ያላባሻዲባ ሌላ እውቀት ተገልጦልኛል የታሪክ ጅምር መነሻው በመስቀሉ ግርጌ ሆኖ ያወቅኩት ቀን አምላኬ ጌታዬ ስቀበለው እንደ ግል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ ያወቅኩት ቀን አምላኬ ጌታዬ ስቀበለው እንደ ግል አዳኜ ስመዘገብ ጀማመረ ታሪኬ ታሪኬ ጀመረ ታሪኬ ጀመረው በመስቀሉ ስር ነው ታሪኬ ጀመረው ራባራባሼ ባሊፋሬ ኢላፋታ ሊፈኖስ ባራዲያሎ ፌኒካራዲያባ ታሪኬ ጀመረው ታሪኬ ጀመረው ታሪኬ ጀመረው በጌታ እጆቻችሁ ከፍ አድርጉና የተነሳበትን የማየው የሚደርስበትን ያውቃል የተወለድኩ ቀን ታሪኬ እንደተጀመረ እንኳን ባውቅም ከዚህ እውቀት ልኩ ያለፈ ሌላ እውቀት ተገልጦልኛል የታሪክ ዳና ማራዲያና ማራዲያና መስቀሉ ግርጌ ያወቅኩት ቀን አምላኬ ጌታዬ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ ያወቅኩት ቀን አምላኬ ጌታዬ ስቀበለው እንደ ግል አዳኜ ስመዘገብ በሕይወት መዝገብ ላይ ጀማመረ ታሪኬ ጀመረው ታሪኬ ጀመረው ታሪኬ ጀመረው ታሪኬ ጀመረው አላዲያሎ ፋራዲያና ባራዲያና ባራዲያና ቦራባሻዲ ካራ ባራዲያ una satialo
بني علما Uchini ala bahadi venia kai Hinanio se telefania Oh Tigusto Jesus ye I select me shakama Welcome ye bago Srenya The soul Carivania Alam Sidero
አቤት 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 አለምደውም ጃባሃዲ ፌኒያሎ ሰባ ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ እንዴት ናችሁ ዛሬ ደግሞ በፊት ለፊታችሁ የቆምኩበት ዋነኛ ምክንያት
ባለፈው ጥሪ ስናደርግ የነበረው የቤተ ክርስቲያን ግንባታ የህንጻ ግንባታ የአዳራሽና የቢሮዎች የህንጻ ግንባታ የደረሰበትን የሥራ ደረጃ ለማሳወቅና ለማመስገን እንዲሁም ደግሞ ጥሪ ለማድረግ ነው። እናንተ የእግዚአብሔርን ቤት የምትወዱ የእግዚአብሔር ቤት ሥራ የኔ ቤት ሥራ ነው ብላችሁ የተነሳችሁ ባለፈው 136 ኮሎኖች እናቆማለን ብለን ያቀረብነውን የቤተ ክርስቲያን የህንጻ ግንባታ ሥራ ጥሪ ተቀብላችሁ በብዙ ያገዛችሁን የእግዚአብሔርን ቤት የምትወዱ ቅዱሳን እግዚአብሔር አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ ብዬ ዛሬም እባርካችኋለሁ። በብዙ አግዛችሁናል፣ የእግዚአብሔርን ቤት ሰርታችኋል። ከነዚህ ኮሎኖች መካከል 71 ኮሎኖች ዛሬ ቆመው የምታዩት የቤቱ ሥራ በዚህ ደረጃ ላይ ይገኛል። እንግዲህ ባለፈው ከነበረበት የሥራ ደረጃ ዛሬ ደግሞ የምታዩት የሥራ ደረጃ ላይ ደርሷል። አሁን የቀረን 65 ኮለን ብቻ ነው። ስላቭ ሞልተናል። ወደ ላይ እየወጣን ያለነው መሰረት አልቆ ኮሎኖች ቆመው 71 ኮሎኖች ቆመው አሁን ደግሞ የቀረን 65 ኮለን ብቻ ነው። ለዚህ ለ65 ኮለን ደግሞ እንደገና ጥሪያችንን እናቀርባለን። የአንድ ኮለን ዋጋ 25000 የኢትዮጵያ ብር ነው። ይሄንን ደግሞ አምላኬ እንደ ባለጠግነቱ መጠን እንደባረካችሁ እናንተም ደግሞ ለቤተ ክርስቲያን እጆቻችሁን ትዘረጉ ዘንድ የእግዚአብሔር እጅ መገለጫ ትሆኑ ዘንድ ዛሬም ጥሬን አቀርባለሁ። ስለምታደርጉት ቸርነት የእግዚአብሔርን ቤት ስለምትወዱ እንደገና ደግሞ አሁንም በአምላኬ ስም ባርካችኋለሁ። ስራው እየሄደ ነው። ስራው እየተከናወነ ነው። ይሄው እንደምታዩት ትልቅ ደረጃ ላይ ደርሷል። አሁንም ደስ ብሎኝ የምነግራችሁ የስራው 55% አልቆ የቀረችን 45% ናት። ይሄንን 45% ተረባርበን እንግዲህ ደግሞ የእግዚአብሔርን ቤት ሰርተን ትውልድ የሚያመልክበት ታጋንንት ስራት ሰው ነፃ የሚወጣበት ብዙ በሽተኞች የሚፈወሱበት ብዙ ነፍሳት የሚድኑበት ቤት እንዲሆን እናብቃላለሁ። በፕሮግራሞቻችን በጣም ብዙ አጋንንቶች እየወጡ በጣም ብዙ ሰዎች ነፃ እየወጡ ነው ያሉት። በጣም ብዙ ሰዎች ሰራዊት እየሆኑ ደቀ መዝሙር እየሆኑ እየተሰሩ ነው ያሉትና በዚህ ስራ ላይ አሁንም እጃችንን እናበርታ። የወንጌል ማህበርተኛ እንሁን። ወዳችኋለሁ። ተባረኩ።